ሰላም ወደ አድማጮቻችን፣ ይህ ያያ ስፖርት ነው። በማርቲን ዙቢሜንዲ ጉዳይ እንደ አዲስ ተመልሰናል። እንግዲህ ዙቢሜንዲ በጣም የሚደንቅ የአማካይ መስመር ተጫዋች ነው። መድፈኞቹ የዚህን ተጫዋች ዝውውር እያጠናቀቁ ይገኛሉና አርሰናልን እንዴት ያሻሽለዋል፣ በተለይ የአርሰናል የአማካይ መስመር ከዙቢሜንዲ ጋር እንዴት ይሆናል የሚለውን የምንነግራችሁ መረጃዎች ይኖራሉ። ዙቢሜንዲን በሚመለከቱ ደግሞ በሶስት ነጥቦች መከላከሉን፣ አማካይ መስመሩን እድል መፍጠሩን እንዴት ያደርጋል የሚሉትንም በተለያየ አይነት መንገዶች በተለያዩ ቁጥር መረጃዎች የምናቀርብላችሁ ይሆናል። ውድ አድማጮቻችን እንግዲህ አርሰናል የአጥቂ ፍለጋ ላይ እንዳለ ይታወቃል። ነገር ግን ከአጥቂ ቀድሞ ማስፈረም የቻለው ማርቲን ዙቢሜንዲ ነው ማለት ይቻላል። በሁሉም ረገድ አርሰናሎች 51 ሚሊዮን ፓውንዱን በመክፈል ይህንን አማካኝ ወደ ኤምሬትስ ለማምጣት ሙሉ ስራቸውን አጠናቀዋል። መድፈኞቹ የአማካኝ ተጫዋቾች ፍላጎታቸው በተለይ ካያችሁት ከግራኒት ዣካ መልቀቅ ጀምሮ አርሰናል ብዙ የአማካኝ መስመር ተጫዋቾችን ሞክሯል። ዲክላን ራይስ እና ሃቨርትዝ ታቻምና የመጡበት ጊዜ ነበር፣ በተለይ ከኦዴጋርድ ጋር ተጣምረው። ነገር ግን የሃቨርትዝ የ8 ቁጥር ሚና አዋጭ ሆኖ አልቀጠለም። ያንን ተከትሎ በቀጣዩ ዓመት ደግሞ አርሰናሎች በሁለተኛ አማራጭነት ይዘውት የነበረውን በተለይ በጥሩ ፐርፎርማንሱ የሚነሳውን ሚካኤል ሞሪኖን በዚህኛው ክረምት አስፈረሙ። አሁንም ግን የአርሰናል የአማካይ መስመር የተረጋጋ አይመስልም። በተለይ ከቶማስ ፓርቴ የእድሜ መግፋት እንዲሁም ደግሞ ኮንትራት መፈረምና ለመፈረም እንዲሁም ከጆርጂኒዮ ሁኔታ አንጻር አርሰናሎች በመጨረሻ ማርቲን ዙቢሜንዲን ለማስፈረም ከጥር ጀምረው ሙሉ ስራቸውን አጠናቀዋል። ዙቢሜንዲ የአርሰናል ተጫዋች የሚሆንበት ጊዜ በቅርብ ነው። ስለዚህ አርሰናሎች የአማካይ መስመራቸው ከዙቢሜንዲ ጋር ምን ይስተካከላል፣ ምንስ ጉድለት አለው? በዛሬው ፕሮግራማችን የምናቀርብላችሁ ይኖረናል። ወደ አድማጮቻችን፣ ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። አድማጮቻችን የእናንተን አስተያየት ኮሜንት የምጠብቅ ነው የሚሆነው። ከዛ ውጭ በእናንተ እይታ ኮሜንት መስጫ ቦታ ላይ ስለ ዙቢሜንዲ አስተያየታችሁን አስቀምጡልኝ። ባያችሁት መጠን አርሰናልን ያሻሽለዋል ወይስ ወደኋላ ይስበዋል? ለቶማስ ፓርቴ ተተኪስ መሆን ይችላል ወይ? አርሰናል ለቶማስ ፓርቴ ኮንትራት አስፈረመው አላስፈረመው የዚህ ተጫዋች ፊርማ ያስፈልጋል። ምክንያቱም ቶማስ ፓርቴ በሚቀጥሉት ዓመታቶች ውስጥ የፐርፎርማንስ መቀነሶች ሊያሳይ የሚችልበት እድሜው ላይ ስለሚገኝ ከዚህ በፊት ማንቸስተር ሲቲዎች ሮድሪን ከፈርናንዲኒዮ ጋር አንድ ላይ ነበር አጣምረው በሁለት ዓመታትን ሮድሪ እንዲለምድ አግዞት ነበር ፈርናንዲኒዮ። ስለዚህ ማርቲን ዙቢሜንዲም ከቶማስ ፓርቴ ከዲክላን ራይስ የተለያዩ ልምዶችን የሚወስድ ይሆናል ብዬ አስባለሁ። ስለዚህ የቶማስ ፓርቴ መቆየት ለዙቢሜንዲም ለአርሰናልም አስፈላጊ ነው ብዬ አስባለሁ። በአጠቃላይ የዙቢሜንዲ ዝውውር ቶማስ ፓርቴን የሚያሰናብት መሆን የለበትም። እንግዲህ የመጀመሪያው መረጃችን የሚሆነው አርሰናሎች በአጥቂ በኩል ብዙ ተጫዋቾችን ለማስፈረም ጥረቶችን እያደረጉ ይገኛሉ። ነገር ግን የአማካይ መስመሩ ችግር እንዳለ በዚህ ውድድር ዓመት ታይቷል። ምክንያቱም ካላችሁ የአማካይ መስመሩ ምን አይነት ችግሮች አሉበት ካላችሁ በተለይ አርሰናል በግልጽ የታየ በዘንድሮ የውድድር ዓመት አንደኛ ወደኋላ ያፈገፈገ ቡድንን በተለይ በባክ ፋይቭ የሚጫወት ቡድን በጣም ሲቸገሩ ይታያሉ። በተለይ የምታስታውሷቸው ጨዋታዎች አሉ፣ ዌስትሃም፣ ፉላም እያላችሁ እነዚህ መካከለኛ ቡድኖች ላይ ይቸገራል። ትልልቆቹ ቡድኖች ላይ ለማጥቃት የሚመጡ ቡድኖች ላይ ግን ጎሎችን ማስቆጠር እድሎችን መፍጠር ላይ ጠንካራ ሆኖ ይታያሉ። ስለዚህ በእነዚህ ትንንሽ ጨዋታዎች ላይ ደግሞ ትልቅ ተጽዕኖ የሚፈጥር አይነት ተጫዋችን ማምጣት ያስባሉ። ያ ማርቲን ዙቢሜንዲ ነው። አርሰናሎች በአማካይ መስመራቸው እንግዲህ ያለፉትን ዓመታቶች ብዙ ጊዜ ለውጦችን አሳይተዋል። የመጀመሪያዎቹ ዓመታት ቶማስ ፓርቴ፣ ግራኒት ዣካ፣ ማርቲን ኦዴጋርድ የነበሩበት የውድድር ዓመት የሚታወስ ነው። ከዛ በኋላ ግራኒት ዣካ መልቀቅ ተከትሎ ዲክላን ራይስ እንዲሁም ደግሞ ማይክል አርቴታ በተለይ የቶማስ ፓርቴ መጎዳት ተከትሎ ለብዙ ጊዜ ማለት ነው ታቻምና በጣም ተቸግሮ ነበር። ያንን ተከትሎ ነገሮችን ለማስተካከል አርሰናሎች ሞክረው ዲክላን ራይስ፣ ሃቨርትዝ እና እንዲሁም ደግሞ ኦዴጋርድን አድርገው ነበር። ነገር ግን ያን የውድድር ዓመት ከተቸገረ በኋላ በተለይ ከጥር ጀምሮ አምና ማለት ነው አርሰናል የአማካይ መስመሩ ላይ ሃቨርትዝን በማውጣት ወደ አጥቂ መስመርነት ወስዶ ጆርጂኒዮ እና ዲክላን ራይስን ተጣምረው አይተናል። በዘንድሮ የውድድር ዓመት ደግሞ ዲክላን ራይስ እና ቶማስ ፓርቴ በጥሩ ብቃት በጥሩ ፐርፎርማንስ አሳይተውናል። ነገር ግን ይህንን ሁኔታዎች ለማሻሻል ሲፈለግ በተለይ በዘንድሮ የውድድር ዓመት ዲክላን ራይስ በ8 ቁጥር ሚናነት መጫወቱን ተከትሎ አርሰናል የማርቲን ዙቢሜንዲ ፈላጊ ሆኖ መጥቷል። ጆርጂኒዮ ወደ ፍላሚንጎ ያቀናል። ስለዚህ አርሰናል ማርቲን ዙቢሜንዲ ምን ያገኛል? አርሰናል የአማካኝ መስመሩን ማደስ የፈለገው ስለምንድን ነው ብለን ስናይ የመጀመሪያው እንግዲህ ዙቢሜንዲን አርሰናሎች እንዲያመጡት ያደረጋቸው ፕረስ ሬዚስታንስ ወይም ጫናዎችን መቋቋም መቻሉ ነው። ሁለተኛ ደግሞ ኳስ የሚያደርግበት አቅም ወይም ደግሞ ኳሶችን የሚያቃብልበት የተለያዩ አይነት የኳስ የማቃበል አቅሞቹ ለአርሰናል ውጤታማ አድርገውታል። የተጫዋች በ6 ቁጥር ሚና ላይ በሚሰለፍበት ጊዜ አንደኛ በጣም ግልጽ የሆነ ያጮት ስታይል አለው። ስለዚህ ቡድኑ አወቃቀሩ ተመሳሳይ የሆነ ወጥነት
መከላከያ ያለው ቡድን ይሆናል። ከዛ ውጭ የጭንቅላት ብልጠት የምንለው ወይም ደግሞ ቀድሞ የማሰብ አቅም አለው ፓሶችን ሲያደርግ ማለት ነው። በዚህም ብዙውን ጊዜ የምታውቋቸውን ሰርጂዮ ቡስኬትን እንዲሁም ሮድሪን፣ ሪያን ግራቨንበርግ አሁን በሊቨርፑል ቤት የሚሰሩት አይነት ተመሳሳይ አይነት ብቃት ያለው ነው። በጣም ፓስ ማድረግ የሚወድ ነው። ጃቪ አሎንሶ ለዛ ነው የሚወደው። ፓስ የሚያደርግበት አቅም በማይክል አርቴታ ደግሞ እገዛ ሲሆን በተለይ ማይክል አርቴታ በአማካይ መስመር ተጫዋች እንደነበር የምታስታውስ ነው። በደንብ ማገዝና ማሻሻል የሚቻል ነው ብለው መድፈኞቹ ያምናሉ። አርሰናል ለኒውካስትል ጋር በተጫወቱበት ጨዋታ 1-0 ባሸነፈበት ጨዋታ ላይ በ6 ቁጥር ሚናነት በጣም ፕረስ ሲደረግ እንግዲህ አርሰናሎች በተለይ ቶማስ ፓርቲን ከቦታው ሲያወጡት ዲክላን ራይስ በሚሰለፍበት ጊዜ፣ ሚኬል ሞሪኖ በሚሰለፍበት ጊዜ፣ ጆርጂኒዮ በሚሰለፍበት ጊዜ ፕረስ ሬዚስታንሱን አይታዩም። ይህ ተጫዋች ግን በጣም የተለየ ኳስን በጫና ውስጥ መቀበልና ፓስ ማድረግ ላይ ጎበዝ ነው። በስፔን ብሔራዊ ቡድን እንግዲህ በሮድሪ መኖር እንዲሁም በጃቪና በሌሎች ተጫዋቾች በጊዜው በነበሩት ማለት ነው የአማካይ መስመሩ ላይ ብዙ የመሰለፍ እድልን አላገኘም። በቅርብ ጊዜ ወዲህ ግን 17 ጊዜ መሰለፍ ችሏል። በዩሮ 2024 የፍጻሜ ጨዋታ ላይ በሁለተኛው አጋማሽ ተቀይሮ ገብቶ ጥሩ ፐርፎርማንሱን አይተናል። ለስፔን በቅርቡ በህዳር ወር ዴንማርክን በገጠመችበት ነው ለ1 ባሸነፈችበት ጨዋታ ላይ ሮድሪ ስላልነበረ ፕረስ እያደረጉት ለ3 እና ለ4 ተጫዋቾች እንዴት ስፔሶችን መፍጠር እንደሚችል በጣም ክፍት ቦታዎችን ማየት በጣም ጎበዝ ተጫዋች ነው። ጫና በፈጥርበት ፓሶቹን የተሳሳቱ ፓሶችን ላለማድረግ ይሞክራል። ይህ ምን ያክል እንግዲህ የዙቢሜንዲ ብቃት ለአርሰናል አስፈላጊ እንደሆነ የሚያገዝ ነው። ከዛ ውጭ በጣም ቀላል ፓሶችን ማድረግ ላይ ደግሞ በጣም ጎበዝ ነው። ደልመካችን ፓሶች በእግር ኳስ ምን ይባላል? እግር ኳስን ለምሳሌ ሰርጂዮ ቡስኬትን ዓለም የሚያደንቀው የሚወደው እግር ኳስን በጣም በቀላል ሁኔታ ፕረሶችን የሚወጣበት መንገድ ነው። ይህም ተጫዋች በጣም በቀላሉ ፕረሶችን ማለፍ ይችላል። አርሰናልን በመከላከል ወደ ማጥቃት ለሚያደርገው ሂደት ደግሞ ፍጥነቶችን መጨመር መቻሉ በጣም ተመራጭ አድርገዋል። በተለይ በሪያል ሶሴዳድ ቤት የዙቢሜንዲና የኩቦ በተለይ የቀይ መስመሩ ተጫዋች በጣም ጥሩ ጥምረት አላቸው። አሁን በአርሰናል ቤት ሲመጣ ደግሞ ዙቢሜንዲና ቡካዮ ሳካ እንዲሁም ደግሞ የሚጠበቅ ነው የሚሆነው የተሻለ ጥምረቶችን እናያለን። ኗነሪም ኦዴጋርድ ጋር ጥሩ ጥምረቶችን የሚጠበቅ ነው የሚሆነው። ከዛ ትክክለኛ ወይም ሻርፕ የሆኑ ኳሶችን ነው የሚያቀብለው። ሌሎች ቡድኖች ወደ ኋላ በማይፈገፍጉበት ጊዜ ኳሱን ወደፊት መውሰድን ይመርጣል። 26 ዓመቱ ላይ መገኘቱ እንግዲህ ለአርሰናል ብዙ ሂደቶችን መስተካከል እንዲችል እና ምርጥ የውድድር ጊዜውን ወደ አርሰናል መጥቶ የሚጫወተው አርሰናልን ከጎንዮሽ ፓስ እና ወደኋላ ከመመለስ የሚያድነው ይሆናል ብዬ አስባለሁ። በተለይ አጭር ፓሶችን ማድረግ ስለሚወድ አርሰናሎች የተቃራኒ ቡድንን በፍጥነት በአጫጭር ፓሶች ማለፍ ይችላሉ። አሁን አንዳንዴ ዙቢሜንዲ ለአርሰናል መምጣቱ በትልልቅ ጨዋታዎች እነ ማንቸስተር ሲቲ ሌሎች ቡድኖች ሲጫወቱ ቶማስ ፓርቴ ካለ ቡድን ውስጥ ቶማስ ፓርቴ ማሰለፍ ይችላል። ትንንሽ ቡድኖች በሚመጡበት ጊዜ ግን ዙቢሜንዲ ገዳይ ነው። በፕረስ ኳሱን አትቀማውን ወደፊት በጣም ተጠግቶ ይጫወታል። ፕረስ ማድረግ ላይና ደግሞ ስፔሱን መፈለግ የተሻለ ነው። ስለዚህ በዚህ በኩል አርሰናሎች ተጠቃሚ ይሆናሉ ብዬ አስባለሁ። በሁለቱም መስመሮች ፕሮግረስ ለማድረግ ኳሱን ወደፊት ይዞ ለመሄድ የሚያደርገው ጥረት በጣም የተለየ ነው። ከዛ ውጭ ከሳጥን ውስጥ ይዞበት የሚገባው ፍጥነትም የተለየ ነው። ኳሱን የማቃበልና ድሎችን የመፍጠር መንገዱም የተለየ ነው። በጣም ጥሩ የሚባል ነው። በተለይ አርሰናል ቦል ክራሽንግ ሚድፊልደር ያስፈልገዋል። ከራይስና ዙቢሜንዲ ሁለቱ የሚሰለፉ ከሆነ ደብል 6 ቁጥር ሚና ይልቅ አርሰናል ወደ ደብል 8 ቁጥር የሚመጣ ይመስለኛል። 6-8 እያደረጉ የሚጫወት ሆነ ራይስ የግራውን መስመር ይይዛል። ራይስ በሚሮጥበት ጊዜ ዙቢሜንዲ ወደ ኋላ ይቀራል። ዙቢሜንዲ ወደፊት በሚጠጋበት ጊዜ ራይስ ወደ ኋላ እየቀራ ቡድኖችን ማገዝ የሚችሉ ነው። ከዛ ውጭ ደግሞ በጣም የተለየ የሚያደርገው ዙቢሜንዲ ከሞሪኖ ጋር በጣም መጣመርን የሚችሉ ናቸው። ከኦዴጋርድ ጋር አብረው ተጫውተዋል። ስለዚህ አርሰናል ዙቢሜንዲን፣ ሚኬል ሞሪኖን እና እንዲሁም ደግሞ ማርቲን ኦዴጋርድ የሚያሰልፍ ከሆነ የሪያል ሶሲዳድን አሰላለፍ የሚደግሙ ይሆናል። ይህ ምን ያክል አርሰናሎች የእነዚህ ተጫዋቾች ጥምረት በቡድኑ ውስጥ የአዲስነት አይነት ስሜት እንዳይሰማው ብዙ ነገሮችን ማገዝ የሚችሉ ይሆናል። አርሰናል በዚህ በኩል ጥሩ እድሎችን የሚያገኝ ይሆናል። በኔ ኪታ ዙቢሜንዲ ለትንንሽ ቡድኖች አርሰናልን በተለይ ማጥቃቱን አርሰናል ጨዋታ መቆጣጠሩን ጠንካራ እንዲሆን የሚያግዘው ይሆናል ብዬ አስባለሁ። ባክኤንድ ፎርስ የአርሰናልን መልሶ ማጥቃት በሚገባ መከላከል የሚችል ነው። ሁለተኛው ግን ይህ ተጫዋች የ6 ቁጥር ሚና ነው። አርሰናልን በማጥቃት ብቻ በማገዙ አርሰናሎች ሊያስፈርሙት የሚገባ አይደለም። ስለዚህ ምን መጨመር አለበት? መከላከል። የ6 ቁጥር ሚና ዋናው ዓላማው መከላከሉ ነው ይሆናል። መከላከሉ ላይ አርሰናልን በምን መንገድ ያግዛሉ? ይህ ተጫዋች ከኳስ ውጭ ባለው እንቅስቃሴ አንደኛ በጣም ለአርሰናል የተለየ የሚያደርገው ቶማስ ፓርቴና ዙቢሜንዲን ከያዘ የተለያዩ አይነት ተጫዋቾች ናቸውና ለአርሰናል የተለያየ አይነት የአጨዋወት ስታይልን የሚሰጡ ይሆናል። እንዴት እንደሚለያዩ በመከላከላቸው ረገድ የምነግራችሁ ነው። ከኳስ ውጭ ባላቸው እንቅስቃሴ በትክክለኛው ቦታ ትክክለኛው ሰዓት ላይ በመገኘት ጥሩ ቦታ በትክክለኛው ቦታ ላይ ቀድመ መገኘትን ኳሱን ማቋረጥ ላይ ጎበዝ ነው። ኢንተርሴፕሽን ላይ ጎበዝ ነው። ፓርቴ ደግሞ ኳሶችን በሚቀባበት ጊዜ አርሰናል ፈጥኖ ኳሱን እንዲቀማ የሚያግዝ አይነት ተጫዋች ነውና ፓርቴ ኳሶችን በማስጣል ኳሱን አርሰናል እንዳይነጠቁ በማድረግ በጣም የተሻለ ተጫዋች ነው። ዙቢሜንዲ ደግሞ አርሰናል ቅርጹን እንደያዘ ኳሱን በትክክለኛው ቦታ ትክክለኛው ሰዓት በመገኘት ኢንተርሴፕሽን ላይ የሚሰራ ነው። ከፓርቴ ጋር የሚያመሳሰላቸው ግን ሁለቱም የአንድ ለአንድ ግንኙነቶች ላይ በአየር ላይ በጣም ጠንካራ ናቸው። ዙቢሜንዲ ከፓርቴ በጣም የተሻለ ታክል በማድረግ ጥሩ ነው። ዙቢሜንዲ ደግሞ የተሻለ የተሳኩ ታክሎችን የሚያደርግ ነው።
በኳስ በማቋረጥ ደግሞ ከፓርቴ የተሻለ ሆኖ ይታያል። እንግዲህ በአጠቃላይ ቁጥሮች የሚናገሩትን በዚህ በኩል ላድረሳችሁ። እንግዲህ የላሊጋው ቁጥሮች መሆናቸውን አትርሱ። ታክል በማድረግ እንግዲህ በላሊጋው 44ኛ ደረጃ ሰንጠረዥ ይገኛል። እንግዲህ 6 ከ1000 ኳሶች ውስጥ ታክል ያደርጋል። ኳስ ማቋረጥ ወይም ኢንተርሴፕሽን በማድረግ በላሊጋው 19ኛ ደረጃ ላይ ይገኛል። ይህ ማለት ደግሞ በ1000 ኳሶች መካከል 4 ጊዜ ምን ያደርጋል ማለት ነው? ኢንተርሴፕት ወይም ያቋርጣል። በአየር ላይ ፍልሚያዎች በኩል ካየነው በጣም ጥሩ ፐርፎርማንስ ያለው ሆኖ ይገኛል። 14ኛ ነው የሚገኘው በአየር ላይ ፍልሚያ 62% የተሻለ ነው። ከዛ ውጭ ታክል በማድረግ የታክል ስኬቱ 66.4% ሆኖ ይገኛል። ይህ ማለት ይህም በጣም የተሻለ ቁጥር ነው። ታክል የተደረጉት ማለት ከ3 ታክል 2ቱን ታክል በትክክል የማግኘት የሚችል አቅም አለው ማለት ነው። እንግዲህ አርሰናል ጎል ሊያስቆጥር አይፈልገውም እና የጎል የማስቆጠር አቅሙ ካያችሁ ፓርቲ የተሻለ ሆኖ ይታያል። ዙቢሜንዲ በሪያል ሶሲዳድ ቤት በሳን ሴባስቲያን 236 ጨዋታዎችን አድርጎ 10 ጎልና 9 አሲስቶችን ብቻ ነው ማድረግ የቻለው። በአጠቃላይ ዙቢሜንዲና ቶማስ ፓርቲ ለአርሰናል ያስፈልጋሉ የሚል ድምዳሜ ነው ያለኝ። ዙቢሜንዲን በሚፈልጉ ጨዋታዎች ላይ ዙቢሜንዲ ማሰለፍ በተለይ በእንግሊዝ ፕሪሚየር ሊግ አዲስ ስለሚሆን ቶማስ ፓርቲና ዲክላን ራይስ የሚቀጥለው ድራማ ቋሚ ሆነው የሚጀምሩ ይሆናል ብዬ አስባለሁ። ከዛ ግን የዙቢሜንዲን በትንንሽ ጨዋታዎች ወደ አርሰናል ቡድን እያሰለፉ የተሻለ ውጤታማ ማድረግ ያስፈልጋል። በተለይ ደግሞ እንደ ፒኤስጂ አይነት ቡድኖችን የአንድ ለአንድ ፊልሚያዎች ላይ የማያተኩሩ በሪያል ማድሪድ ጨዋታ ሲሆን ፓርቲን ታሰለፈና በፒኤስጂ ጨዋታ ላይ ሲሆን ደግሞ እንደ ዙቢሜንዲ አይነት ከኳስ ጋር በጣም ምቾት የሚሰማቸው ተጫዋቾች ማሰለፍ እንዲችል አርሰናል ያገዘዋል። ሰላም ውድ አድማጮቻችን፣ ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።